እንኳን ወደ ቤኪስ ትራቭል ቻናል በሰላም መጣችሁ። በዚህ ቪዲዮ ምናልባትም ከ25 ዓመት በኋላ ድጋሚ የማናያትን ሀገር አብረን እንጎበኛለን። አብራችሁን ቆዩ። ሰላም እንዴት ናችሁ? በዛሬው ቪዲዮ ወደ አንዲት ሀገር እንሄዳለን። አብዛኞቻቸው ሲጋቡ ወይ ይሄ ሃኒሙን ለሚባለው ፕሮግራም የሚመርጧት እንደ ዴስቲኔሽን። ኦልሞስት እኔ 4-5 አካባቢ ሄጄበታ ይመስለኛል። ይሄ አምስተኛዬ ነው። አግብቼ እየፈታው አይደለም የሚሄደው ለዳይቪንግ ነው። በተለይ ደግሞ ለዳይቪንግ በጣም ብዙ ሰዎች ይመርጡታል። ስፔሻሊ የታይገር ሻርኮችን ለማየት እና የተለያዩ አይነት ሻርኮችን ለማየት ዳይቭ ከሚደረግባቸው የዓለም አካባቢዎች አንዱ ቦታ ነው። ወደ ማልዲቭስ ነው አሁን ዶሃን ያለ ነው የምንጓዘው፣ ወደዛ ነው እና መልካም ጉዞ ይሆንላችሁ። እንግዲህ ፍላይቱ ሙሉ በሙሉ ቦርድ እስኪሆን ድረስ እየጠበቅኩኝ ነው። በዚህ ጉዞ አብራችሁን እንድትሆኑ ጋብዛችኋለሁ። መልካም ጊዜ ይሆንላችሁ። ወደ ቤኪስ ትራቭል እንኳን በሰላም መጣችሁ። እንኳን ወደ ማሌ ኢንተርናሽናል ኤርፖርት መጣችሁ። እንግዲህ ደርሰናል። ሻንጣ ይዤ እየወጣሁኝ ነው። ከዛ ውጪ ያለውን እንግዲህ ስንደርስ እናያለን። እውነቱን ለመናገር እኔ ከነበርኩበት ጊዜ በጣም ብዙ ነገር ተቀይሯል። በጣም ብዙ ነገር በተለይ ስፔሻሊ ኤርፖርቱ ራሱ እና በጣም ነው ደስ የሚለው። አሳያችኋለሁ። በነገራችን ላይ እቺ ደሴት በጣም አስቸጋሪ የሚያደርጋት አንድ ነገር አለ። ከአንድ ደሴት ወደ ሌላ ደሴት ለመሄድ በጣም አስቸጋሪ ከሆኑ ቦታዎች አንዱ ሲሆን ከመርከብና ከጀልባ ውጪ እዚህ ጋር ከጀርባዬ እንደምትመለከቱት ውሃ ላይ በሚያርፉ ፕሌኖች ነው የያዝኩት። ሆቴል እጅግ በጣም ይርቃል። በመርከብ ለመሄድ ያለኝ አማራጭ በእነዚህ መሞከር ነው። ትኬት እንግዛና ከዛ በኋላ እንቀጥላለን ጉዟችንን። ወደ አብዛኛው ደሴቶቿ ከሚበሩት መካከል ትራንስ ማልዲቪያን በመባል የሚታወቀውን ካምፓኒ መርጬ ትኬት ገዛው። እንዲሁም የዓለማችን ትልቁ የሲ ፕሌን ኦፕሬተር ካምፓኒ ነው። ማፕ ላይ እንኳን ለማየት በጣም ከሚከብዱ ሀገራት አንዷ ስትሆን 1192 የሚሆኑ ደሴቶች አላት። ከነዚህ መካከል ወደ 200 የሚሆኑት የሀገሪቱ ሎካል ሰዎች የሚኖሩባት ደሴት ናቸው። ስለ ሀገሪቱ ታሪክ እንመለስበታለን። አሁን ሲ ፕሌናችንን እንያዝና ጉዟችንን እንጀምር። እውነቱን ለመናገር ስኬጁል በተደረገው ሰዓት ነበር የመጣው። እንግዲህ ቦርድ አድርጌ ያለውኝ አሁን ያለሁበት ፕሌን ፓይለቱን እየጠበቅን ነው። ሌላ ጊዜ እንደዚህ አይነት ነገር ፓይለቱ ነው ህዝቡን የሚጠብቀው። ለመጀመሪያ ጊዜ እኛ ቦርድ አድርገን ፓይለቱን እየጠበቅን ነው። አይ መጥቷል ገባ ቦታ ሲያዙ ምናልባት ለጥቂቶቻችሁ የዚህ አይነት በረራ አዲስ ሊሆን ይችል ይሆናል። አብዛኛውን ጊዜ የሚጠቀሙት ትናንሽና ብዙ ደሴት ያላቸው ሀገራት ናቸው። የዛሬው በረራችን የ35 ደቂቃ በረራ ነው። በነገራችን ላይ እጅግ በጣም ከባድ ድምጽ ነው ያለው። በጣም ነው የሚጮኸው። ምን ያክል እንደሚሰማቸው አላውቅም፣ ግን በጣም ኢንጆይ እያደረጉ ነው። ሰዎች ግን ትንሽ ያሳሰበኝ ያለው ነገር ፓይለቱ በባዶ እግሩ ነው ያለው እና አሳያችኋለሁ። ማልዲቭስ ተፈጥሮ የሚባል ነገር ከማታዩባቸው ሀገራት አንዷ ነች። ቱና በመባል የሚታወቀውን የአሳ ዝርያ ኤክስፖርት በማድረግ የሚታወቁ ሲሆን ኢምፖርት የማያደርጉት ነገር ግን የለም። ዋና ከተማዋ ማሌ በጥቂት ቦታ ላይ በጣም ብዙ ሰዎች በስኩዌር ኪሎ ሜትር ከሚኖሩባቸው ከተሞች በመጀመሪያዎቹ ትመደባለች።
97000 ሰው ገደማ በስኩዌር ኪሎ ሜትር ተሰናል። እንግዲህ እዚህ ጋር እንደምታዩት ሬዲ። ስለዚህ ሀገር ሌላው አስገራሚ ጉዳይ ዓለም ላይ እየሰመጡ ካሉ ሀገሮች አንዷ ነች። ከ80% በላይ የሚሆነው የሀገሪቱ ፓርት በ2050 ይሰምጣል ተብሎ ይጠበቃል። አሁን ላይ የሀገሪቱ ከፍታ ቦታ 2.4 ሜትር ብቻ ነው። እዛ ጋ ሻንጣዬን እያወረዱ ነው። እዛ ጋ መርከባችን እየመጣ ነው። ኩዳ እዛ ጋ እንግዲህ እንደምታዩት እየጠበቁን ነው። ብዙ ትላልቅ ሪዞርቶች ላይ ሄጃለሁ። እንደዚህ አይነት አቀባበልና ጥሩ ሰርቪስ ግን አላየሁም። ሀገሪቱም የምትተዳደረው በዚሁ የሌክዠሪ ቱሪዝም ፍሰት ነው። ከናይ ኦኬ ታንክ ዩ Hi, welcome to NH. ታንክ ዩ ሶ ማች። ታንክ ዩ። እንደዚህ አይነት አቀባበል ሳይል በእናታችሁ ኡፍ አሁን ኮኮናት መጠጣት በሉ ቺርስ። ሩሜ እንግዲህ ይህንን ይመስላል። ዌልካም። ሻወር ላሳያችሁ። ዋው ውጪ ነው ይሄ ኦልሬዲ። እዚህ ጋር ደግሞ ዘመድ አለኝ። እዚህ ጋር አንድ ዘመድ አለኝ። እንዴት ነሽ? ሃይ በይ አንቺ ሰላም በይ። ሻወሩ አያምርም በእናታችሁ? እዛ ጋር ሻወር መውሰድ እችላለሁ ከፈለኩ። እዚህ ጋር አለ። ይሄ ቲንክ ሽንት ቤት ነው የሚሆነው። ያ ሌላ የገረመኝ ነገር ግራውንድ ፕላስ ዋን ነው። አይገርማችሁም? የሚገርም ሳሎን አለኝ። እዛ ጋር ሌላ ሽንት ቤት አለው። ሩማቸው ዋው ዋው! ምን ላደርግበት ነው? የሁለት ክፍል እስቲ ወይ ተከፈት። ኧረ በእናትህ ዋ! የውጭው ሙቀት አትጠይቁኝ። በጣም ነው ግን የሚያምረው። እዛ ጋር ስዊሚንግ ፑል አለኝ። ቀጥታ ወደ ቢች ነው። ሄይ እንዴት አደራችሁ? ዛሬ አሪፍ ቀን ይመስላል። ያውም እጅግ በጣም አሪፍ ቀን። ይሞቃል። ከዛ ውጪ በጣም አሪፍ ነው። አንድ ትንሽ ጀልባ እንትን ብዬ ዞር ልላስብ ያለው አካባቢውን በተወሰነ መልኩ ለማየት። እውነቱን ለመናገር በጣም ነው የሚያምረው። እንግዲህ ድሮኔንም ሬዲ አድርጌያለሁ። አሪፍ ያለውን ሾት አስቀምጥላችኋለሁ። በተረፈ እውነቱን ለመናገር በጣም ደስ የሚል ጊዜ ነው። በጣም ከምላችሁ በላይ ነፃነቱን የሆነ ለራሳችሁ የምትሰጡት ጊዜ እንትን ይላልና እንግዲህ ሁሌ ባይሆንም በተወሰነ መልኩ እየገባው አስታውሳችኋለሁ። አብራችሁን ትራቭል አድርጉ። ያው ለራስ ጊዜ መስጠት እንዳለ ሆኖ ጎን ለጎን የቻልኩትን ሁሉ እናንተንም ማረሳችሁም ለእናንተንም ያለውን ነገር እየቀረስኩኝ አስቀምጥላችኋለሁ። አብራችሁን ተጓዙ። በነገራችን ላይ ከዚህ በፊት ጀምር ስትሉኝ የነበረው ዩቲዩብ ጀምርና ብላችሁ ስትጨቀጭቁኝ ነበረ። የት አላችሁ? እየገባችሁ ሰብስክራይብ አድርጉ። ቤተሰቡኑ የተለያዩ ዓለም ሀገራትን እንሄዳለን። ያልተደረሰባቸው ቦታዎች ማለት ባይቻልም በጣም ከባድ የሚባሉ ለመድረስም እንዲሁ የሚከብዱ ቦታዎችንም ጭምር ወደፊት እንደርሳለን ብለን እናስባለን። በተረፈ መልካም ጊዜ ይሁንላችሁ። ኢንጆይ
እንግዲህ እቺን የምታክል ደሴት ላይ ሆቴሉ ብቻ ነው ያለው። በውስጡ የጂም የህፃናት መጫወቻና የተለያዩ ነገሮችን የያዘ ሲሆን ለንደን አይነት አንድ ቦታ መቀመጥ ለማይወድ ሰው ግን የሚሆን ቦታ አይደለም። በነገራችን ላይ ስለ ሰንሴት ከተወራ እሱን እንመለስበታለን። እዛ ጋር ያለውን ሰንሴት ይውልኝ እዚህ ጋር እየቀረስኩኝ ነው በድሮኔ ልነግራችሁ አልችልም። አሁን ኢሜጁን አስቀምጥላችኋለሁ። በነገራችን ላይ ራቴን በልቼ እየተመለስኩኝ ነውና ደስ ይላል። ትንሽ ልንቀሳቀስ ብዬ ሁለቴ ዞሬያታለሁ ደሴት ነው። በቃ ደስ ይላል። ጭር ያለ በጣም ነው የሚያምረው እውነቱን ለመናገር። አሁን ገብቶለት ማለት ነው። ነገ በመርከብ አንድ ጉዞ አለን። እንዴት አደራችሁ? ዛሬ እንግዲህ ሌላውን ቀን እየጀመርኩኝ ነው። በየቀኑ መታጠብ ነው። በየቀኑ 3-4 ልትታጠቡ ትችላላችሁ። ሙቀቱ ልነግራችሁ አልችልም። ከዛ ውጪ ግን ሆስፒታሊቲያቸው ኤቭሪቲንግ በጣም ነው ደስ የሚለው። ፋይናሊ አንድ ቀን ከላይ ዛሬ ከላይ ነው፣ ከታችን ያደርኩት ትላንትና። ከዚህ ጋር ያለኝም ቪው ተመልከቱ። ከጀርባ ያለው ውሃ ዋው! እውነቱን ለመናገር በጣም ነው ደስ የሚለው። በጣም የሆነ ለራሳችሁ ጊዜ ሰጣችሁ እንድታስቡ ያደርጋችኋልና ደስ ይላል በጣም። አንዳንድ ጊዜ እንደዚህ አይነት ጊዜ ለመውሰድ ሞክሩ። የራሳችሁን ጊዜ ጥሩ እንትን የምትሉበትን ጊዜ አሪፍ ነው ብዬ አስባለሁ። በነገራችን ላይ ዛሬ ሌላ ጉዞ አለን። ወደ ሮም ልመለስና ሌላ ጉዟችን ምንድነው? በመርከብ የመሄድ ነው። እዚህም በእርግጥ የዳይቪንግ ሴንተር አላቸው። ከዛ ውጪ እዚህ ብዙም ሻርኮች እዚህ አካባቢ አይታዩም እና ያለው አማራጭ ምንድነው? ትንሽ ራቅ ያለ ቦታ መሄድ ነው እና በመርከብ ካሁን በኋላ ያለውን ጉዞ በመርከብ ለማድረግ አስቤያለሁ። በትልቅ መርከብ ከብዙ ግሩፖች ብዙ ሰዎች ይኖራሉ። ከነሱ ጋር ሼር ማድረግ እና እንደዚህ አይነት ነገር ነው ያሰብኩት። እንግዲህ ሼር አድርጋችኋለሁኝ በደንብ። ሙቀቱ ልነግራችሁ አልችልም። ድጋሜ ተመልሼ ታጥቤያለሁ። ተመልሼ እያላበኝ ነው። የሚገርም ነው ሙቀቱ በላይ በነገራችን ላይ ሂዩሚዲቲው ነው። አሁን 32 ዲግሪ ሴንቲግሬድ ነው ኦልሞስት። ማታ ላይ ትንሽ ይወርዳል ወደ 28 ምናምን፣ ግን ሂዩሚዲቲው ሊገለኝ ነው። በቃ ልነግራችሁ አልችልም። እና በየጊዜው በቃ ወይ ስዊሚንግ ፑል ውስጥ ወይ የሆነ ቦታ ላይ ወይ ጥላ መፈለግ በቃ ግዴታ ነው። እና እንግዲህ ጉዞዬን በዚህ ጨርሻለሁ። እዚህ የነበረኝን ቆይታ ከዚህ በኋላ ወደ መርከቡ ኦልሬዲ እየደረሰ ነው ትልቁ መርከብ። አሁን ወደዛ ይወስዱኛል። እንግዲህ ያለውን ነገር አብረን የምናየው ይሆናል። ስታፎች አሉ እዚህ ቻው ሊሉኝ ነው እና ብቻ አላቂ ይሄ የሆነ ቦታ መታችሁ በቃ በውስጣችሁ የሚቀረው ነገር አለ አይደል? እንደዛ አይነት ስሜት እየተሰማኝ ነው። ከዛ ውጪ ግን እውነቱን ለመናገር በጣም ደስ ይላል። በጣም የምር እንደዚህ አይነት ጀስት ስለተጋባችሁ ወይ ሃኒሙን ስላለ ብቻ ሳይሆን እንደዚህ አይነት ነገሮችን ከቻላችሁ በራሳችሁ ህይወት ውስጥ ሁሌ ማለት እንደሚከብድ አውቃለሁ። በጣም ኤክስፔንሲቭ ነው ምናምን፣ ግን በስንት ጊዜ አንዴ እንደዚህ አይነት ወጣ እያላችሁ ተዝናኑ። የታባቱ ሺህ ዓመት አይኖርም። ይሄ ብዙ ጊዜ ነው የምናገረው እና እንደዛ ነው። በሉ ይመቻችሁ። እንቀጥላለን ጉዟችንን። መጓዝ እንግዲህ ተዘጋጅቻለሁ። ሳም Hello. Thank you so much for everything. Thank you. On my stay here. You are a very good friend. You are welcome always in Spain. Thank you so much. Pleasure to work with you. Thank you so much. Thank you. And I hope to see you soon. When you come to Spain, please let me know. Also next time in Maldives. Of course. Thank you so much. Thank you so Thank you, much. Sam. Yeah. Thank you. እንግዲህ አሁን ጉዟችንን የምናደርገው እዚች ጋር የሆቴሉ መርከብ ነው። ከጀርባ ግን የሚታያችሁ ከሆነ ትልቅ መርከብ አለ። እዛ ጋር እየጠበቀኝ ያለ ወደዚህ መምጣት አይችልም። ሶ እኔ በዚህኛው መርከብ ወደዛ መሄድ ያለብኝ። ምን እንደምላችሁ አላውቅም። እውነቱን ለመናገር በጣም ነው ደስ የሚለው።
የሆነ ተመለስ አይልም ከዚህ here we go እንግዲህ Good morning. How are you? All good? I'm just recording video. Okay. Thank you so much for everything. Thank you. Okay. የምር ደስ የሚል ሰዎች ናቸው። በጣም ደስ የሚሉ ሰዎች። በቃ ውስጣችሁ የሚቀረው ነገር ይሄ ነው። በነገራችን ላይ ከረጅም ጊዜ ቆይታ በኋላ አይምሯችሁ ውስጥ የሚቀረው ነገር ይሄ ነው እና ደስ ይላል በጣም። Thank you. Ciao. እውነት ለመናገር በጣም ነው ልነግራችሁ አልችልም። እና እንጃ የሆነ አሪፍ ቦታ ሄዳችሁ በቃ ከዛ መለየት የሚደብራችሁ አይነት ስሜት የዛ አይነት ስሜት እየተሰማኛል። እና ሌትስ ጎ እንግዲህ መርከባችን እዛ ጋር የምታዩት ነው። ቀጣይ ጉዟችን አሁን ወደዛ ነው። እዚህ ሳፋሪ ቦት ይሉታል። ምክንያቱም በየቦታው እንደ ሳፋሪ ነው፣ ወደዛ ነው የሚሄደው። እንግዲህ ምን አይነት ሰዎችን እንደማገኝ አላውቅም። we will see until next time and here we go. Oh wow, I'm so excited. እንግዲህ ደርሰናል ሰዎች። ይሄ የታባቱ ነው የሚያምረው በእናታችሁ። Here we go. Thank you guys. Thank you so much for everything. Sam, time to say goodbye again. በዚህ ጉዞ ፓርት 2 ቪዲዮ በመርከቡ ላይ የሚኖረኝን ጊዜና ከዓለማችን አግሬሲቭ ሻርክ ጋር የማደርገውን ዳይቭ ይዤላችሁ ቀርባለሁ። እስከዛ መልካም ጊዜ ይሆንላችሁ።